ለፍቅር ግን ሰው በዚህ ልክ ዋጋ ሲከፍል ማለት በሞት ይሻለኛል በሞትም ከዚህ አልሄድም አንተ ኤሪክ ጠረብኒ የመጣኝ ሰዎች ሌባ አይደለም አንቺ ምክንያት ነው እሺ እንደዛ አደርጋለሁ ማባረፍ ግን ስለምወድሽ ስለማፈቅርሽ ايش ما راح يصير معي ምንድነው የሚፈጠረው ከኔ ጋር ተስፋ አልቆርጥም እስከማ ጀረሻ ማሙት ካለብኝ خلاص አፍቃሪሽ ነኝና ሳስበው ያመኛል በሰባም ክፉ ነገር ባንቺ ቂም መቻውክና አይሆንም ብላለው ወድሻለሁና ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ፋሚሊዎች እንዴት ናችሁ ሰላም ናችሁ ወይ እኛ ሰላም ነን አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ ትላንትና የነበረውን ቪዲዮ አይታችኋል ብዙ የሚያስደስቱ ነገሮች ነበሩት እንደዛውም አለመግባባት ነበሩት ግን ደግሞ ከቪዲዮ በኋላ የተፈጠረው ነገር በጣም ከባድ ነው ማለትም ሄሉ ሸኝታው ነው የተለያዩት ምክንያቱም ብዙ ጊዜ እኔ ነበረ እስከ ገስታውስ ማደርሰውና ትላንት ግን ያን ማድረግ አልቻልኩም ባለመግባባት ትቼው ሄጄ ነበረ እሷ ግን ገስታውስ ድረስ ሳታደርሰው ነው የሄደችው በዛ አጋጣሚ ግን ከባድ ችግር ነው የተፈጠረው ማለት ማንነታቸው ያልታወቁ ሰዎች ኤሪክን ደብድበውት ከባድ ጉዳት አድርሰውበታል እና ማለት እኔ አሁን የሆነ አንዳንድ የሚያስፈልጉትን ነገሮች ከፋርማሲ ልገዛ ነው የወጣሁት ከዛ ባለፈ ግን ሰዎቹ የሚገኙበትን መንገድ ካልሆነም ደግሞ ለህግ የሚቀርቡበትን መንገድ ከነ ሄሉና ጆሲ ጋር ሆኜ መፈለግ ስላለብኝ ደውዬላችኋለሁ እየመጡ ነው ማለት በዚህ አጋጣሚ ግን ማለት በጣም እየገረመኝና ውስጤን በጣም እየከነከነኝ ያለ ነገር እኔ የሆነ የፍቅር ታሪክ ማቅ ወይ ደግሞ የሆነ የፍቅር ታሪክ ላይ የሆነ ዋጋ የከፈልኩ ምናምን እንደሆነ ነበረ የሚሰማኝ ነገር ግን የኤሪክን ታሪክ ሳየው ጊዜ ጭራሽ የኔ ታሪክ ምንም እንደሆነ እሱ እየከፈለ ያለው ዋጋ ከአይምሮ በላይ እየሆነብኝ ነውና ሁሉ ነገሩን ያጣው ሁሉ ነገር ነው የተው አሁን ደግሞ እላፊ ተደብድቦ ቤት ነው ያለውና ማለት ፈጣሪ የልቡን አይቶ የእውነተኛ ፍቅር አፍቅሮ እንደሆነ ፈጣሪ አይቶለት ፍቅሩ እንዲሳካለት ምኞቴ ነው ግን በቃ ያለበት ሁኔታ በጣም ነው ያሳዘነኝ የምሬን ነው የምላችሁ በጣም በብዙ መንገድ ነው እየተጎዳ ያለውና እስኪ አሁን እንሂድና ከፋርማሲ የሚያስፈልገውን ነገር እንግዛለት ከዛ ባለፈ እነሱን ጠርቻቸው የሚሆነውን አብረን እናያለን ለነገሩ ተነስቶ አይከፍትም ግን ያው እንትና ቆጣሪ ልክ አይደለም መሰለኝ ይሄ ነገር ግን ኤሪክ ሐቢቢ እንዴት ነው አንዳንድ ነገሮችን እኮ ይዤ ልመጣሁ ነው ቀስ በል ችግር የለውም እዛው እንዴት ነው ኮይስ አሪፍ ነው ያለው ነገር ይሄ ጭንቅላትን እያመመክ ነው እንዴ ለምን አተኛም እዚህ ተኛ ወይ ደግሞ ውስጥ ተኛለህ ውስጥ ግባ ውስጥ ተኛ እዚህ ይሻላል ትንሽ እንግዲህ ውድ ቤተሰቦች ያው መጀመሪያ እንደዚህ አልነበረም ያው ቀለል ያለ ነገር ነበር ህመሙ ምናምን ግን ደግሞ ያው እነሱ ህመም መቋቋም አይችሉም መሰለኝና ሄለንና ጆሲን ጠርቻቸዋለሁ እስኪ ይምጡ ማለት አልገባኝም ምን እንደተፈጠረ ምናምን ነገር በግልጽ መረዳት አልቻልኩኝም ግን
ሰዎች ናቸው እንደዚህ ያደረጉት። ግን እሱ ከሰዎች ጋር የተለየ ጸብ የተለየ ግንኙነት የለውም። እዚህ ሲመጣ የመጣው እኛም ብሎ ነው። ከዛ ከማንም ሰው ጋር ጸብ ውስጥም ሆነ ግጭት ውስጥ ገብቶ አያውቅም። አንዳንድ ተራ ነገሮች ውስጥ ምናምን ነገር የሚገባው ከኛ ጋር ነው። ከኛ ጋር ባለመግባባት የመጣበትንም ዓላማ ሁላችሁም እንደምታውቁት ነውና ታውቃቸዋለህ እንዴ ሰዎቹ? ምንድን ነው ፍላጎታቸውንም በስነ ስርዓት አልሰማም። አይ ብቻ በጣም ያሳዝናል። ማለት እንደዚህ ተደገፍ ተነስና ትንሽ እንግዲህ ውድ ቤተሰቦች እኔ ትናንትና መጨረሻ ላይ ስንለያየ ጊዜ ከሱ ጋር ያው ባለመግባባት ተለያይተን ነበረ። ከሄለን ጋር ነበሩ ማታ። ከዛ ግን ከ2 ሰዓት ተኩል አካባቢ ተደወለልኝና ሲሄድ ጊዜ ሆስፒታል ነበረ። እንደዚህ ተመቶ ነበረ። ከዛ ያው እሱ ቤት ይዤው ከሚሄድ ብዬ ምናልባት አንዳንድ ነገሮች ሌሊት እንኳን ቢያመው አንዳንድ ነገሮች ቢያስፈልጉት ብዬ ነው እኔ ጋር ይዤው የመጣሁትና እነ ሄለን እና ጆሲ እየመጡ እስቲ እንጠብቃቸው። አይዞህ ግን አሁን የሚያምህ ነገር ካለ በጣም እያመመህ ከሆነ ወደ ሆስፒታል መሄድ እንችላለን። እንግዲህ ውድ ቤተሰቦች ያለ ክፍት ነው እኮ ፍጻሜን አላውቅም ማሪን እንዳየሁት መምጣትሽን እንጂ እንደምትሄጂ ምንም አልደወለላችሁም ከትናንት ጀምሮ? በትግል ቀን የለም ያልተጻፈ ስንፈልግ አልኖርም በቃ ተሽሯል በፍቅር ይቅር ብያለሁ ከልቤ ትናንት ማታ ነው ሰዎች ተከታትለው መቱኝ ያለው እና አንቺ ስትለያዩ ጊዜ ቤቱ አላደረስሽውም? አይደል? እኔ አላደረስኩትም። በጣም ቸኩዬ ስለነበር እኔ ሄድኩኝ። ትልቅ ስህተት የሰራሽ ምንድን ይሆን ከው ማነው እንደዚህ ያደረገ? ምን አያውቃቸውም። እንዴ በመኪና አይደል እንደ ሄድከው? በራስ መኪና አይደል ሄድከው? የት ነው? ሲወርድ ጠብቀው ነው የመጡት። ወደ እንትኑ የሚገባበት መንገድ አለ፣ ወደ እሱ ቤት ወደ ገስታውስ መግቢያ። እንዴ መሽቶ እዛ ጋር ጥበቃዎች ምናምን አሉ አይደል እንዴ? እንዴት ነው እንደዚህ አይነት ነገር የሚፈጠረው? እኔ ማታ የጠላው ሰው አለ እዚህ? ያስቀየምከው ሰው ምናምን አለ? ማፊ የለም። እና ታዲያ ያስቀየምከው ሰው ከሌለ የጠላው ሰው ከሌለ ማን እንደዚህ ያደርጋል? ዝም ብሎ ሌቦች ምናምን ናቸው። ታዲያ ምንድን ነው እንደዛ ነው የሚሆኑት? እርግጠኝነት አሁን እሱ ማታ የነበረበት ሁኔታ በጣም ነበር የሚያስደነግጠው። እንደውም በጣም በቃ የሆነ አላህ ህመም መቋቋም አይችልም መሰለኝ። በዚህ በኩል ትንሽ የመቱት ቦታ አለ፣ እዚች ጋር ጭረት ነው። ይሄ ግን አይኑን ፈጣሪን ያተረፈው። እንደዚህ ያልነበረም ሲጀምር። እሺ ማለት ምንም የምታስታውሰው ነገር የለም? አንተ የታገኙ ታዲያ? እንዴ እኔ ተደውሎልኝ ነው ሆስፒታል የሄድኩት። ሆስፒታል ያገኘሁት እና ምን አለ ታዲያ? እሱ ጋር ማለት ነው ምንድን ነው የተፈጠረው? ማለት በምን ምክንያት እንደዚህ ሊሆን ይችላል? እኔ እንጃ። እሱም እኔ ራሱ ይንገራችሁ። ግን ከኋላ ተከትለው የመጡት 2 ናቸው እና ደግሞ ረጅም ሰዓት ሲከተሉኝ ጊዜ በቃ ፈራሁኝና ወደኋላ ዞር አለ። አንደኛው ልጅ መተኛ ይኔን አለ። ሲወድቅ ነው መሰለኝ ጭንቅላት። እሺ ምን ወስደውባል? አልወሰደም። ለቡቻ አይደለም። እሺ በእናትህ እንዲፈላ ሲያሳዝን
እኔ ግን አሁን ሌላ ጊዜ ማለት ነው ስወስደው እዛ ውስጥ ሩም አስገብቼው ነው የሚሄደው። አሁን ትልቅ ስህተት የሰራሽው አንቺ ነሽ። የምሬን ነው። እንትን ማለት ነበረብሽ አይደለም፣ አስገብተሽው መሄድ ነበረብሽ። ታውቂያለሽ፣ የሰው ሀገር ሰው ነው፣ ጨለማ ነው ቦታው። አንቺ ከሱ የተሻለ ቦታውን ታውቂዋለሽ። ከሹፌሩ ጋር ነበር አይደል የነበረው? እኮ ከሹፌሩ ጋር እንደማያስገባው ታውቂ የለ ራሱ። አንቺ እኔ አሁን ይኸውልሽ እኔ ከሆንኩኝ እኔ ራሴ ነኝ ይኸውልሽ፣ እስከዛ በሩን ቁልፍ ከፍቶ ምናምን ሲገባ ጊዜ ትቼ እሄዳለሁ። ግን ደግሞ አንቺም እንደዛ ማድረግ ነበረብሽ እኮ። አንቺ እንደዛ ማድረግ ነበረብሽ። አስገብተሽው መሄድ ነበረብሽ። አልነበረብኝም። ለምን እንዲህ ሆነ የደረገው እኮ እንዲህ ሆነው በእኔ ጥፋት እኮ አይደለም። ብታስገቢው እንደዚህ ይሆናል። ለምንድን ነው ማስገባው? እኔ ግዴታ ቤቱ ውስጥ ድረስ ማስገባት አለብኝ? ምን ችግር አለው? ከአብረሹ ከሆንሽ አይቀር እኔ እንደማደርገው አንቺ ብታደርጊ ምን ችግር አለው? እሱን አላውቅም። እኔ እንደዛ እንደምታደርግ አንደኛ አንተ አላውቅም። ሲቀጥል ላይ ደግሞ ሹፌር ያለው ሰው ነው። የሚፈልገው ነገር ካለ እሱን ማዘዝ ይችላል። ገባህ? ለምን ያዘዋል? ከአንቺ ጋር በተቀራረባችሁበት ልክ ይሄን ነገር ታውቂያለሽ። ኢትዮጵያ ውስጥ አሁን ሌባ ራሱ ይዘርፈዋል ብለሽ ብታስቢ ራሱ ውስጥ አስገብተሽው መግቢያ መውጫውን አንቺ ታውቂዋለሽ። ስለዚህ አስገብተሽው ብትወጪ ጥሩ ነው። በታክሲ አይደለም ባይዘው የሄደው በራሱ መኪና እኮ ሲወርድ የሚያስገባትን ቅያሱን መንገድ ታውቂዋለሽ። እዛ መንገድ ላይ አንቺ አስገብተሽው ብትወጪ የሁሉ ነገር ላይ ፈጠር ይችላል። ተረዳሽ? ምን ችግር አለው? ወንድ ልሸኝ ነው እኔ። ምን ችግር አለው? እንዲ ግን እኔ ሁሉ ነገር እኔ ላይ ለማላከክ አትሞክር። በቃ ይሄ ማላከክ አይደለም። ቢሆን ይሄ ነገር አይፈጠርም ነበር። በዛ ማታ በሁለት ሰዓት ተኩል ከምናምን ወንድ ልሸኝ እኔ ልሸኝ ምን ችግር አለው? አንቺ በመኪና የምትሄጂው በራይዳ የምትሄጂው እሱን ከሸኘሽው ከዛ በኋላ በራይድ ነው የምትሄጂው። የራሱን መኪና ትቼ እኔ በራይድ ከኔ ጋር ልውሰደው? አንቺ እሱን ካስገባሽው በኋላ በራይድ መሄድ ትችያለሽ። አንቺ ከሱ የተሻለ ነበር። በቃ ማታ ላይ እኔ ልሸኘው እኔ ምንም አልሆንም አሉ። እኔ ማታ ላይ 2 ሰዓት ከምናምን እሱን በእግሬ ሸኝቼ ልመለስ አይደለም። እሱ ታውቂዋለሽ አንቺ መውጫ መግቢያን በማለት እውቀትህ በቃ የሚገርም ነው በጣም ማለት ነው። እኔ በምን እንደምትረጂ አላውቅም። አንከራከር። አሁን ይንገረንና ማድረግ የምንችለው ነገር ካለ ለፖሊስም መናገር የምንችለው ነገር ከሆነ خلاص انا بدي احكي ሰበቡ ልንገራችሁ። اللي ضربني የመታኝ ሰዎች ሌባ አይደለም፣ አንቺ ምክንያት ነው። እንዴት በኔ ምክንያት ማን ይመታል? አንተ እጁን ምን ወራይ በጀርባ ሲመቱኝ ይለኝ ተዋት ይለን በحب ወይምክን ይለን የሚወደው ሰዎች ናቸው ምናምን መሰለኝ። እኔ ያመጡኝ ይለን ያሉ ማለት ነው። አልገባህም? ንግግራቸው በአማርኛ በደንብ አልተረዳሃቸውም? በጣም አልተረዳም። እራፍ እንትን ያሉኝ ነበር ያስፈሩኝ ምናምን። እዚህ ሀገር በሰላም መውጣት እስከፈለግ እሷን ተው ምናምን። ደግሞ በፊት ለፊቴ አልመጡም፣ በጀርባኝ ያመጡኝ እንደዚህ ያሉኝ ማለት ነው። ግን እንደዚህ አልጠበቅም ነበር የምር። እኔ ምን አደረኩ? ቆይ አንቺ ምክንያት ነው እንደዚህ ያደረኩ። አይ በነገራችን ላይ ግን ማለት ነው ግን በጣም ነው ማዝነው ባንቺ ኖ በዚህ ሀገር በሰላም መውጣት ከፈለግ እሷን ተው ምናምን ያሉኝ ማለት ነው። እንዴ ለምንድን ነው በእኔ የምታዝነው? እኔ ምን አደረኩኝ እንዴ? ለምን ታዝንብኛለህ? በእኔ ምን አድርጌያለሁ? ምን አድርጎል? ማን ናቸው እሱ? እኔ ምን አውቃለሁ? አይ አንቺን ያልኳት እነሱ። እሺ እኮ ታዲያ እኔ ታውቃለሁ? እኔ የማውቀው ነገር አለ? አይ ምናልባት ይኸውልህ የእሷን ስም ጠሩ ማለት እሷ ነች ማለት ላይሆን ይችላል። ገባ? እሷ ግን እሷን የሚፈልግ ከእሷ ጋር ትውውቅ ያለው ሰው እንደሆነ ስሟን አይጠራም፣ እሷን ተውም አይልም። ይሄ ነገር ግልጽ ነው። ተረዳኝ? እሺ ማን ናቸው? ለምን እንደዚህ ፈልግ? እሺ ለምን በጀርባኝ መጥቶኝ እንደዚህ ያለው? ምንም ማውቀው ነገር የለም። አንቺ ግን የምትጠረጠሪው ነገር የለም? እንደዚህ አሁን ከሱ ጋር ቆሚ፣ ከሱ ጋር ዘርበይ ምናምን ራቂ ያለሽ ሰው እንደዚህ የሚባል ነገር የለም። ጀመረ እኔ ህይወቴ ላይ ማንም ሰው እንደዚህ የሚወስን ሰው የለም። እነሱ ታውቃለህ፣ በአማርኛ በፍጥነት ሲታወሩ እኔ አይገባኝም። እነሱ እንደዚህ በፍጥነት ያወሩ
ግን ሄለን ምናምን ትንሽ ነገር ተረዳሁት። እሺ ታዲያ እኔ ነኝ ያስደበደብኩ? እኔ ነኝ እንደዚህ ያስደረግኩ? አላ ራሴ አብጃኔ ራሴ አመመኝ ነው። ብዙ መብራት አልፈልግም፣ ግን የተፈጠረው ተነገርኩት። ሌባ ምናምን አይደለም እኮ። እሺ ተረዳኝ በቃ። እኔ ግን እንደዚህ አላደረግኩም። ሲጀመር ለምን እንደዚህ አደርጋለሁ? ሰላም አልነበረ? አና ማባረክ እኔ ራሱ አላውቅም። ሹ ሳር ምንድነው የተፈጠረ አላውቅም። ለምንድነው በምን ምክንያት እኔ አላውቅም። የተፈጠረው አወራ እኮ ታዲያ እሺ ማለት እኔን ጠርጥረኸኝ ነው? እኔ ያስመታው መስሎህ ነው ማለት? ምን እኔ ይሄን ያህል ለምን አንተን አስደበድባለሁ? ሲጀመር እሺ ለሄለን የሚፈልጉ ከሆነ እንደዚህ በጀርባ ይመተል አይወሩም ነበር ከኔ ጋር? እነሱማ አስተሳሰባቸው ነው። እነሱ የሰው ልጅ ሁሉም ሰው በራሱ ልክ ነው የሚያስበው። ገባ? በንግግር የሚያምን አለ፣ በጸም የሚያምን አለ። ግን ዋናው ስህተት እሱም ማስገባቱ ነው። በቃ አሁን እሱ ውስጥ ብታስገቢው ኖሮ የሁሉ ነገር አይፈጠርም ነበር። ለእናትህ ከኔ ጋር አትከራከር። ይሄ ክርክር አይደለም እኮ ሀሳቤ ነው እየነገርኩሽ ያለሁት። ይሄ እንዳመጣልኝ አይደለም፣ ትክክለኛውን ነገር ነው የነገርኩሽ። አይ አሁን እኮ እሱም እያለሽ ያለው እስከዚህ ሰዓት እስከዛ ሰዓት ከተቆየ አይቀር ለክሸኝተሽ ብትመጪ ምናምን ነገር ነው። እኔ ልሸኘው አይደለ በእግሬ ምናምን መንገድ ገብቼ ልሸኘው አይደለም። ሰፈሩን ታውቂዋለሽ፣ መውጫ መግቢያውን ከሱ በተሻለ በማለት ነው። ገባሽ? እሱ እንደዛ ያለ መኪና ያለው ሰው ነው። መኪና ይዞት ገባ። መኪናው በሹፌር ቅያሱ ላይ ታውቂን እንዴ? ዛሬ ሹፌሩ ለምን የራሱ መኪና አለ እንዴ? ግቢያ እንዴ የሚያስገባው ሹፌሩ አይደለም። ምንድን ነው የምትለኝ? ወግ ማድረግ ፈልጎ ወርዶ ምናምን ከሆነ የኔ ጥፋት አይደለም እኮ ይሄ። ሲጀመር እንዴት ነው እኔ እሱን የምሸኘው? እንዴት ነው የምታስቡት? በዛ ማታ አሁን ለፖሊስ ማመልከት አለብን ሲጀመር። ምን አይነት አማርኛ ነው? በቀንደዛ ማርክሽ አይሻል? ኦኬ ደግሞ አሁን ለፖሊስ ማመልከት በመግቢያው ካሜራ ይኖራል እዛ። ኧረ እዛ ጋማ የለም። ውስጥ ግን እንትኑ ጋር ደርሷል። የገስታውሱ በሩ ጋር ደርሷል። ውስጥ አይደለም በውጭ የወኮ መንገድ ማለት አወኩት። በሩ ጋር ነው ከሆነ ነው ካሜራ የሚኖር በዚህ እንጂ ከበሩ ውጭ አይደለም። እኔ ከሾፌር ሲወርድ እሱ ቾካይ መንገድ እሺ አንድ ጥያቄ ልጠይቅ። ሰማኝ አንዴ። ለምንድን ነው ውስጥ ያላስገባ ሹፌሩ? ሌላ ጊዜ ያስገባው አይደል እንዴ? ለምንድን ነው ያላስገባው? ለምን ነገርኩት። እሱ ቾካይ ነገር አለበት መሰለኝ ሹፌሩ። እንዴት ስራው አይደለ ምናምን ሊደርስበት ልመለስ ምናምን ሲለን እሺ አልኩት። ከዛ እኔ ሄድኩት ኢራት ሊበላ ምናምን። ከዛ ወጥቼ ወደ ቤት ሲገባ መንገድ ላይ ማለት ነው አምሮህ አልጠሪ አልቤት قبل ما اوصل برو سندرس እዛው ወጥቷ አወኩት። ከዛ እኔ ጀርባን ሲመቱን ሲዩዝን ሰው የከለደ ምናምን መስሎኝ አልገባኝም። ምንድን ነው እዚህ ጋር ምናምን በጣም كثير ضربوني። ከዛ ሄለን በፍጥነት ያወሩ ما فهمت شو لا انا አይደለሁም እኔ እንደዚህ አይነት ነገር እኔ አላደርግም። እኔ እንደዚህ እንደማላደርግ ማለት ማወቅ አለብን። እኔን ባህሪ ማወቅ አለብን። ለምን እንደዚህ ያስደርጋለሁ? ምን እጠቀማለሁ? አንተን እንደዚህ በማስመታት የምንጠቀማለሁ? አብረን አይደል እንዴ ትላንት ይዋል ነው። እሺ አሁን ተቀየመኝ ነው? በእናትህ አትቀየመኝ። በቃ እኔ እንደዚህ አላደርግም ሲጀመር ማለት ነው። ሄለን ትርኪኝ አትንኪ። አንቺ ምክንያት ነው እንደዚህ አንቺ አታስደበድቢውም፣ ግን የምታውቂው ነገር ሊኖር ይችላል። አሁን አንቺን ወዶሽ የሚያስቸግርሽ ሰው ምናምን የለም? የምታውቂው ነገር የለም? እርግጠኛ ነሽ? ማንም እኔ አያስቸግረኝም። እኔ ማንም የሚያስቸግረኝም ምን የሚለኝም ሰው የለም። አይደለም እኮ አሁን እሱ ከተናገረው አንግል መረዳት የምንችለው እሱን ነው። ከዚህ ሀገር በሰላም መውጣት የምትፈልግ ከሆነ ሄለንን ተው ከሆነ አንቺን የሚወድሽ ሰው ነው ሊሆን የሚችለው ማለት ነው። እኔ የወደደኝን ወንድ በሙሉ አውቃለሁ እንዴ? እኔ ታውቂያለሽ መቻልኩኝ። የምታውቂው ነገር ካለ እሷ ምንም አላውቅም እያለች ነው አይደል? አለመሸኘቷ እንደ ጥፋት ሊቆጠር ሊችል ይሆናል። ግን አሁን ግን ሌላ ነገር ግን አታምጣ። እሷ ሌላ ነገር ምን አመጣውባት? የምታውቂው ነገር ካለ ብዬ እኮ ነው እየጠየኳት ያለው። የምታውቂው ነገር ካለ እወድሻለሁ በግድ ከኔ ጋር ካልሆንሽ ብሎ እያስቸገረሽ ያን እኮ እኔ እኮ ጥያቄ ነው የጠየኳት። ታዲያ ጥያቄ አልጠይቃት ነው እኮ ታዲያ። እና ታዲያ ከመለሰችልኝ ምንድን ነው ታዲያ አንተ የምትለኝ? ምን አይነት ጣጣ ውስጥ ነው? እሺ እኔ እንደሆንኩ ነው የምታስበው? ባስ እንደዚህ ስላሉኝ ሀገር በሰላም መውጣት ከፈለግ ስላሉኝ ማለት ነው ከዚህ ሀገር አልወጣም።
እኔ ደግሞ ማባርፎን አላውቃቸውም ምን ያወሩ አልገባኝም ግን እሺ እንደዚህ ለኔ ማስፈራት ስለሞከረ እኔስ ፈሪ ሰው አይደለም እሺ እኔ እንደዚህ ያደርጋለሁ ለምወደው ሰው መሞት ካለብኝ እሞታለሁ ካሁን በኋላ አልሄድም እሺ እንደዚህ ስላደረጉኝ ማለት ነው አይ እንደዚህ እልህ ውስጥ ማትገባ ደስ ይላል በማስፈራት ምናምን እንደዚህ እንዳይመስላችሁ ሰው በሰው አይስፈራም አይደል خلاص كل شيء بوقته حلو لهولو نجر ساعات قالوا ما في مشكلة بس أنا ما كنت مستني منك هيك لك يلا قناني مش اللي سارك هلا ما بعرف كن سلم ودش سلم ما فكرش إيش ما راح يصير معي من دنهم يفتروا كاني قا تسفى الكورتو اسكما جرش ما موت كقلب بي خلاص ماشي بس أنا هلا شوي زعلان منك بس مالي رايح كذي بولا كذي هاجر البطل الهيدي باسبور دون للتابشينو يكر هاي سلين هاي باسبورت እንኳን ያስፈልጋል ግን مالي رايح من هون ابدا እኮ ቢሆንም አንተ የራስን አቋምህ እኔ የሚመቸኝ ነው يعني اسمي قالك بك እዚህ ሀገር ነው ያልኩ በሞት እዚህ ሀገር ነው በሞት بس انت እንደዚህ ቢፈጠር ما عندي مشكله انا بضحي كرمال حبي انا هيك እኮ አሁን ፓስፖርት ይምጣ ፓስፖርት እንደዚህ ስሜት አይመጣም ምናምን እንትና አልመክረም ተረጋጋ ፓስፖርት ይምጣ ችግር የለውም እሱ ፈጣሪ ያስተካክለዋል ፈጣሪ የምትኖርበት ሀገር ይሄ ነው ካለ እንደ ፈጣሪ እንደፈቀደው በጃርፎን ማን እንደሆነ ማወቅ አለብን እንዴ እኮ እነሱን ለማወቅ እኮ ነው እኮ ጥረት እያደረኩ ያለሁት አሁን በሌላ መንገድ መሄድ አንችልም አሁን ማለት ነው ፖሊስ ጋር መሄድ ማመልከት ምናምን ማይቻልበት ሰዓት ስለሆነ የሚቻል ከሆነ እሱ የሚታወቅበት መንገድ ነበር ያው ከሷም እየጠየቅኩ ያለሁት እኮ አንተም ብትሆን እኮ የሚታወቅበት መንገድ ካለ አሁን የሚታወቅበት መንገድ የለም ለፖሊስ ማመልከትና ከፖሊስ ጋር ጆሲ ለምን ያው አንድ ነገር አሁን መረዳት ያለብን ነገር በቃ ደጋግመን ማውራትም የለብንም እዚሁ ካሜራ ላይ ሆኖ ስለዚህ በቃ ቶ መጠቀም አይቻልም ምን ሆንክ ለምን ግን ሆስፒታል ማለት ይሄ እንትን ተባለለት እንጂ ምናምን አይ ቲንክ የሆነ ራሱ ምናምን ያመመው ለምን ሆስፒታል አንሄድም ያመመ ከሆነ ሆስፒታል መሄዱ ሆስፒታል ለምን አንሄድም ሆስፒታል እንሄድ لا ወይ ትንሽ ተብከና አይ ግን የምር ግን እኔ አሁን ማለት አሁን ከዚህ ሀገር አልሄድም ማለቱ ላፈቀርኩት ሰው ደግሞ መሞትም ካለብኝ እሞታለሁ ማለቱ የሆነ ለፍቅር የሚከፍለው ዋጋ ግን የምር በጣም ያሳዝናል እኔ በቃ የምሬ ነው ማለት እንደዚህ አይነት እውነተኛ አፍቃሪ በህይወት ዘመኔ እኔ አጋጥሞኝ አያውቅም እውነቱን ስናገር የሆነ ለፍቅር ሲባል የሚከፈል ዋጋ በቃ መጨረሻው ልታጠብልንታ እሺ ታጠብቃ ችግር እዚህ ላምጣልህ ውሃ ወይ እዚህ እናምጣልህ ላይ ከምትነሳ ላምጣልህ እና ለፍቅር ግን ሰው በዚህ ልክ ዋጋ ሲከፍል ማለት በሞት ይሻለኛል በሞትም ከዚህ አልሄድም አንተ ኤሪክ ሹፌሩ ጋር ደውይለት እሺ ወይ ታክሲ እግዚአብሔር አፍላሽ ቢያንስ አንተ አይደል አንተ ኤሪክ ያ